የወንድሙ ደስታ ያስደሰተው ሀብ ወንድሙ ብሩኬ ለሀይሚ ሽምግልና ሊልክ እንደሆነ ለሀብ ነገረው። ሀብ ደግሞ እቤቱ ድረስ እናቱን በመጥራት እንኳን ደስ ያለሽ፣ ትልቅ ምስጢር የምስራች ልነግርሽ ነው፣ ወንድሜ ብሩክ ሽምግልና ሊልክ ነው፣ ሁለቱ ሊጣመሩ ነው ሲል ለእናቱ ለእሙሼ ተናገረ። እሙሼም ደስ ብሏት ብሩኬን ብቻ ሳይሆን አንተንም መዳር እፈልጋለሁ ሀብ ስትል ለሀብ ነገረችው። የብሩኬ ያለቀውና ሁለቱ የተግባቡት መጀመሪያ የነሱ ይለቅ የኔን ጉዳይ ተይው ሲል ለእናቱ ተናግሯል። በሁለቱ መጣመር እየተጋጩና በሁለቱ መካከል ጸብ እየተፈጠረ ተቸግረን ነበረ። አሁን ግን ጸበል ሄደው ከተመለሱ ወደዚህ ሰላም ሆኗል። ተጠምቀው መጡ። በቃ ምንም ነገር የሚፈጠር ነገር የለም ሲሉ የብሩኬ እናት ለልጃቸው ለሀብ ተናግሯል። ሀብም እንደዚያው እውነት በዙሪያቸው ያሉት ሰዎች ከእንግዲህ በኋላ ሊረብሿቸው አይችሉም። አሁን ደግሞ በጣም ደስ ያለኝ በቃ ሊጋቡ እንደሆነ ከ2 ሳምንት በኋላ በዓል ነው፣ ለዳግማ ትንሣኤ የነሱ ሰርግ ይሆናል ብሎ ለእናቱ ተናግሯል። እናቱም በጣም ደስ ብሏቸው ተመስገን፣ እኔ የምፈልገው የሁለቱን ሰላምነት ነው ሲሉ ለልጃቸው መልሰውለታል ማለት ነው። ቤተሰብ በጣም ተደስቷል። እሙሼ ድልል አድርጌ ሁለታችሁንም በአንድ ቀን ለዳራችሁ ብለው ለሀብ ሲነግሩት ሀብ ደግሞ እኔ ከሚስቴ ጋር አልተስማማሁም፣ የብሩኬ ይቅደም ብሎ የብሩኬን ለማስቀደም ተዘጋጅቷል ማለት ነው። እንደዚያ ብሎ ነገር የለም። ሀሳብ ግን እንዳትቀይር፣ ምን ተፈጥሮ ነው እንዲህ አይነት ነገር የምትለው? ሁለታችሁንም በአንድ ቀን መዳርና አለሜን ማየት ነው የምፈልገው አሉት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ ማለት ነው። የምስራች ለእናቱ ሀብ ብሩኬ ሽምግልና ሊልክ እንደሆነ ተናገረ። እሙሼን በጣም ደስ ብሏቸው ነበር። እውነት በልጄ ኮርቻለሁ በብሩኬ በቃ ይህንን ደስታ ያሰማኝ ፈጣሪ ተመስገን። እኔ ብሩክን ብቻ ሳይሆን አሁን ደግሞ ላንተም ሽምግልና እንዲላክ ነው የማደርገው ሲሉ ተናግሯል። ሀብ ደግሞ የኔ ችግር የለም የሁለቱን ነው የምፈልገው፣ ምክንያቱም የኔ ቃስ ሲበል ላላገባም እችላለሁ ከሚስቴ ጋር ተስማማም እያለ ለእናቱ ተናግሯል። እንደዛ ብሎ ነገር የለም እኔ እሷን እመክራታለሁ ለሁኝ ሲሉት ምከሪያት ሌላ ሰው ስታገባ ይጠቅማታል አለ ሀብ። የኔና የሷ ጉዳይ አብቅቶለታል እያለ ለእሙሼ ተናግሯል ማለት ነው። የብሩክም እናት በእውነት እርግት ያሉ ደስ የሚሉ እናት ናቸው። ያው አሟቸው እንደከረመ ነው የተናገሩትና እግዚአብሔር ይማራቸው። በእውነት ደስ የሚሉ ናቸው። ሀብ በወንድሙ በጣም ተደስቷል። ምክንያቱም እኔ የሁለቱ ሰላም አለመሆን በጣም ሁላችንም እያሳሰበን ነበረ። ግን ደግሞ ያ ሁሉ ብዙ ፈተና አለፈና አሁን ከጸበል ሲመለሱ ይህንን ውሳኔ ሊወስኑ በቅተዋል። ጸበልን ቦታ የሄዱት ወይንም እገዳም ደግሞ ቃል ሊግባቡ ነው። ስለዚህ አሁን ሰርጋቸውን ድልል አድርገን መዳር አለብን ብሎ ለእናቱም ተናግሯል። እንዴት ብሩኬን የመሰለ ልጄን አንተም ተጎኑ ተሞሽረ ሁለታችሁንም ነው መሞሸር በአንድ ላይ የምፈልገውና እኔ የምልህን ብትሰማኝ ጥሩ ነው ብለው ቢነግሩትም እሱ ደግሞ እኔ ፍንክች አለ፣ እኔ ላላገባም እችላለሁ ይቅርብኝ የብሩኬ ቅደም እያለ ነው ለሀብ ለእናቱ የተናገረው። እናቱ ደግሞ ተቆጥተውታል። ስሬስኩም ነገር ተቆጥተውታል። እና ከተመልካች ከቤተሰቦቻችን የምደብቀው ነገር የለም። ምክንያቱም ለእኛ ብዙ ነገር ዝም ብሎ ሳይሆን ከእናንተ ደብቀን ወይም ዋሽተን የምናስተላልፈው ነገር የለም ብሎ ሀብ እውነቱን ተናግሯል ማለት ነው። የራሱ ህይወት ሳይሆን ያሳሰበው የወንድሙ ነው፣ የብሩኬ መቅደም እንዳለበት ነው።
እኔ እነግራታለሁ እመክራታለሁ ብሎ ነገር የለም። ሽምግልና እምልካለሁ ብለው ሲሉ ለምን እንደዛ መሆን የለበትም እኔ ሳልፈቅድ ምን ብለሽ ነው የምትልኪው ብሎ ደግሞ ከእናቱ ጋር ሀብም ሌላ ነገር በቃ እንትን ብሏን ከካሜራ በስተጀርባ እኛ እናወራለን ሁለታችን ብሎ ለቤተሰብ ተናግሯል ማለት ነው። እና ብሩኬ ለዳግማ ትንሣኤ ብሩኬ እና ሀይሚ ሊሞሸሩ ነው። እናታቸው ደግሞ ብቻውን ብሩኬን አልሞሽርም፣ ሁለታችሁን ጓደኛ አላችሁ። ስለዚህ የሁለታችሁን ጓደኛችሁን ደግሞ በቃ መዳርም ያለባችሁ በአንድ ቀን አለሜን፣ ዘመድ አዝማዴን፣ ጎረቤቴን ማየት የምፈልገው በእናንተ ሰርግ ነው ብለዋል። ታዲያ ለምን ብሩኬ መጀመሪያ ለእኔ ለምን አላሳወቀኝም ብለው ነበረ። አይ ይነግርሻል፣ ግን ለእኔ ስለነገረኝ እኔ ልንገርሽ ብዬ ነው ብሎ እንግዲህ የደስታ እናቱ ተናግሯን ማለት ነው። እናቱም በጣም ደስ ብሏቸው እንግዲህ ልጃቸውም ብሩኬን ለመዳር ሽር ጉድ ሊሉ ሊጀምሩ ነው ማለት ነው። ቤተሰብ በእውነት ደስ ይላል። ደስ ይላል ስላችሁ ሀብ የተናገረው ግልጸኝነት ነገር ነው። የሆነ ፍራንክም አይደለም የሆነ ሌላም እያፌዘ ምንም ሳይሆን ስሬስ ነው። ከእናንተ የምደብቀው ምንም ህይወት ሊኖር አይችልም። ከኔም ጋር ቪዲዮ ላይ ልጅቷን ታዩታላችሁ የምታውቁት ነገር ስለሆነ በዛ ላይ ደግሞ እኔ የራሴን ህይወት ሳይሆን አሁን ላይ የማስበው የወንድሜ የጨረሰው ሽምግልና ያዘጋጀው ነው የሱን ነው መዳር የምፈልገው ብሎ ሀብ ተናግሯን ማለት ነው። ሁለቱ ሰላማቸውን ይመልስላቸውና ለመሞሸር ያብቃቸው ማለት ነው ቤተሰብ እና እናታቸውም ደግሞ ጤናቸውን ይመልስላቸው። ብሩኬና ሀይሚ እንግዲህ ለዳግማ ትንሣኤ ሙሽሪት ሙሽራው እንኳን ደስ ያላችሁ ይባልላችኋል ማለት ነው ቤተሰብ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።